ይሄ ቪዲዮ እጅግ በጣም ረጅም ስለሆነ ብዙዎች ጋር እንዲደርስ ቫይራል እንዲወጣ ሁላችሁም ሼር፣ ኮፒ ሊንክ እንድታረጉ በጌታ ፍቅር ጠይቃችኋለሁኝ። ብዙዎች ጋር ይድረስ፣ ብዙዎች እንዲሰሙ ትፈልጋለሁኝ። ትልቅ ማስረጃ የቀረበበት ቪዲዮ ስለሆነ ተባረኩ። ታቦተ ጽዮን ለምን አይገለጽልንም ብሎ ድርቅ የሚል ሰው አለ። ለምን አይገለጽም? ታቦተ ጽዮን አንደኛ ታቦተ ጽዮን ከተገለጸልን እኛ ሙሴን ሆነናል፣ ቅዱስ ሆነናል። ወደዚህ ዓለም ሲመጣ ትእዛዙን አልሻረም። የሚሽር ቢሆን ቀድሞ ባልሰጠው ነበር ለሙሴ። አሻሽሎታል ነው የሚሉት ሊቃውንት። ሰው ይጠይቃል፣ ለምንድነው ታቦት ዝም ብሎ እንጨት ሲመጣ ሰግዳለሁ ይላል። ትክክል ነው፣ መጠየቅም አለበት። ታቦት ምንድነው ብሎ አንድ ክርስቲያን መጠየቅ አለ። እንደሰማችሁት እንግዲህ ታቦቱ የማይገለጸው ቅዱስ ስላልሆነን ነው የልጁ ሙግት። ቅዱስ አለመሆናችሁን ማመናችሁ ምንም ጥያቄ የለውም፣ ትክክል ነው። ሰው በክርስቶስ እስካላመነ ድረስ ቅዱስ ሊሆን አይችልም፣ ጻድቅም ሊሆን አይችልም። ነገር ግን ታቦቱ የማይገለጸው ቅዱስ ስላልሆናችሁ ግን አይደለም፣ ታቦቱ ኢትዮጵያ ውስጥ ስለሌለ ነው። ይሄን በማስረጃ አሁን ከመጽሐፍ ቅዱስ አሳያችኋለሁ። ታቦቱ ኢትዮጵያ እንደሌለ ከየት ነው ማሳያችሁ? ከእግዚአብሔር ቃል ላይ ያሳያችኋለሁ። እንግዲህ መጽሐፍ ቅዱሳችን በአንደኛ ነገሥት መጽሐፍ ምዕራፍ 6 ላይ የእስራኤል ልጆች ከግብፅ ምድር ከወጡ 480 ዓመት በሆነ ጊዜ ሰለሞን በእስራኤል ላይ በነገሰ በአራተኛው ዓመት ዚፍ በሚባለው በሁለተኛ ወር የእግዚአብሔርን ቤት መስራት ጀመረ ይለናል። ሰለሞን የቤተ መቅደሱን መስራት እንደጀመረ ቤተ መቅደሱን ግንባታ እንደጀመረ በነገሰው በአራተኛው ወርም እንደሆነ መጽሐፍ ቅዱሳችን ይነግረናል። ተመልከቱ፣ ሰለሞን መች ነው በእስራኤል ላይ የነገሰው? ይሄ ሊመለስ የሚገባ ጥያቄ ነው። በአስተውሎት ስሙኝ። ሰለሞን እንግዲህ የነገሰው ከ970 እስከ 930፣ ይሄም ማለት ቅድመ ልደተ ክርስቶስ ከ970 እስከ 930 ለ40 ዓመት ያህል ነው በእስራኤል ላይ የነገሰው። ሰለሞን የዳዊት ልጅ ጌታ ከመወለዱ ከ970 ዓመት በፊት ወደ ንግስና መጣ። ለ40 ዓመት እንደነገሰ እናውቃለን። እስከ 930 ድረስ የሰለሞን የንግስና ዘመን ነበር ማለት ነው። እንግዲህ ታቦቱ ወደ ኢትዮጵያ መጥቷል ተብሎ የሚነገረው በዚሁ ዓመት ውስጥ ነው ማለት ነው፣ ከ970 እስከ 930 ባለው። ምክንያቱም የሳባዋ ንግስት ወደ ሰለሞን ሂዳ ቀዳማዊ ሚኒሊክ የሚባል ልጅ ወልዳ በሱ አማካይነት ታቦቱ ሰለሞን ሰጥቶት መጣ ተብሎ ስለሚታመን ታቦቱ መጣ ተብሎ የሚታመነው ከ970 እስከ 930 ዓመት ባለው ውስጥ ነው ማለት ነው። እንቀጥል ታሪካችንን። እዚሁ በአንደኛ ነገሥት መጽሐፍ ምዕራፍ 10 ከቁጥር 1 ጀምሮ የሳባም ንግስት በእግዚአብሔር ስም የወጣላትን የሰለሞንን ዝና በሰማች ጊዜ በእንቆቅልሽ ትፈትነው ዘንድ መጣች ይላል። ሰዎች የሳባ ንግስት ኢትዮጵያዊት ናት ተብሎ ይታመናል። እሷም ኢትዮጵያዊ ሳትሆን የመናዊት እንደሆነች፣ ሳባ የምትባለው ሀገር የመን እንደሆነች መጽሐፍ ቅዱስ በግልጽ ይናገራል። ለሱም በቀጣይ ቪዲዮ በማስረጃ የማሳያችሁ ይሆናል። ሰለሞንን ለመጎብኘት የሳባዋ ንግስት እንደሄደች ይነግረናል። ቀጥሎ ሰለሞን በምዕራፍ 11 ላይ ሲያርፍ እንመለከታለን። እሱን ጥቅሱን ላሳያችሁ። በዚሁ በነገሥት መጽሐፍ በምዕራፍ 11 ቁጥር 42 ላይ ሰለሞንም በኢየሩሳሌም በእስራኤል ሁሉ ላይ የነገሰበት ዘመን 40 ዓመት ነበር ይላል። ቀጥሎ ሰለሞንም ከአባቶቹ ጋር አንቀላፋ፣ በአባቱም በዳዊት ከተማ ተቀበረ፣ ልጁም ሮብዓም በፋንታው ነገሰ ይላል። እንግዲህ አሁን ሰለሞን ሞተ። ከዚህ በኋላ ልጁ ሮብዓም ሲነግስና እስራኤል ለሁለት ስትከፈል እንመለከታለን። ሮብዓም ሁለቱን ነገድ ቢንያምንና ይሁዳን፣ ኢዮርብዓም ደግሞ 10ሩን ነገድ ነግሶ ሲመራ እንመለከታለን። አሁን እዚሁ ነገሥት መጽሐፍ ምዕራፍ 13 ላይ አንድ የሚደንቅ ነገር ላሳያችሁ። በነገሥት መጽሐፍ ምዕራፍ 13 ላይ አንድ ታሪክ ይነግረናል መጽሐፉ። እነሆ አንድ የእግዚአብሔር ሰው በእግዚአብሔር ቃል ከይሁዳ ወደ ቤቴል መጣ። ኢዮርብዓምም ዕጣን እያጠነ በመሠዊያው አጠገብ ቆሞ ነበር። በመሠዊያም ላይ መሠዊያ ሆይ እግዚአብሔር እንዲህ ይላል፣ እነሆ ስሙ ኢዮስያስ የሚባል ልጅ ለዳዊት ቤት ይወለዳል። ተመልከቱ፣ ሰለሞን ከሞተ በኋላ ሮብዓም ነግሶ እያለ እግዚአብሔር አንድ ታላቅ ነቢይ ልኮ ኢዮስያስ የሚባል ልጅ እንደሚወለድ ለዳዊት ቤት እግዚአብሔር ትንቢትን ሲናገር እንመለከታለን። በዚህ ሰው አማካይነት ማን አልኳችሁ? ኢዮስያስ። እንድታስተውሉ ፈልጋለሁ። ኢዮስያስ የሚባል ሰው ለዳዊት ቤት ይወለዳል። ዕጣንም የሚያጥኑብህን የኮረብታ መስገጃዎቹን ካህናትን ይሰዋብሃል፣ የሰዎቹንም አጥንት ያቃጥላል ብሎ በእግዚአብሔር ቃል ጮኸ ይላል።
አሁን ተመልከቱ፣ ስለ ኢዮስያስ ትንቢት ሲነገር በእግዚአብሔር ቃል ላይ እንመለከታለን። አሁን ኢዮስያስ ተወልዶ በእስራኤል ላይ መቼ ነገሰ የሚለውን ላሳያችሁ። ወደዚህም ታሪክ እንዴት እንደመጣን አብሬ ላሳያችሁ። ያ ትንቢት የተነገረለት ኢዮስያስ ተወለደ፣ ደግሞም ንጉሥ ሲሆን እንመለከታለን። በሁለተኛ ዜና መጽሐፍ ምዕራፍ 34 ቁጥር 1 ጀምሮ ኢዮስያስም መንገስ በጀመረ ጊዜ የ8 ዓመት ልጅ ነበር፣ በኢየሩሳሌምም 31 ዓመት ነገሰ ይለናል መጽሐፉ። ያ ትንቢት የተነገረለት ልጅ ተወለደ። መቼ ነገሰ? እሱን ላሳያችሁ በማስረጃ። ኢዮስያስ በነገሰበት ዘመን ምን ሆነ ሚለውን ስለ ታቦቱ በማስረጃ ላሳያችሁ። እንግዲህ ተመልከቱ፣ ኢዮስያስ ያ ትንቢት የተነገረለት ንጉሥ ኢየሱስ ክርስቶስ ከመወለዱ ከ640 ዓመት በፊት በይሁዳ ላይ ሲነግስ እንመለከታለን። መቼ አልኳችሁ? በ640 ዓመት ቅድመ ልደተ ክርስቶስ ማለት ነው። ለ31 ዓመት ነግሷል። ቅድመ ልደተ ክርስቶስ ከ640 ዓመት በፊት ነው የነገሰው። አሁን በሰለሞን ሞትና በኢዮስያስ ንግስና መካከል የ290 ዓመት ልዩነት እንመለከታለን። መቼ ሞት አልኳችሁ? ሰለሞን ለ40 ዓመት ነግሶ በ930 ሞቷል። በመካከላቸው የ290 ዓመት ልዩነት አለ። ለምን? ኢዮስያስ ሲነግስ ከቅድመ ልደተ ክርስቶስ 640 ስለሆነ 290 ዓመት ልዩነት በመካከል እናገኛለን። አሁን ከ290 ዓመት በኋላ ታቦቱን በእስራኤል ላሳያችሁ ነው። ኢትዮጵያ ስላለመምጣቱ ትልቁ ማስረጃችን ምንድን ነው? ኢትዮጵያ መጣ ከተባለ በኋላ ታቦቱ በእስራኤል እንደነበረ መጽሐፍ ቅዱሳችን ይነግረናል። እስኪ እንመልከተው። በዚሁ በሁለተኛ ዜና መጽሐፍ ምዕራፍ 35 ከቁጥር 1 ጀምሮ የእግዚአብሔር ቃል እንደዚህ ይላል። ኢዮስያስም ለእግዚአብሔር በኢየሩሳሌም ፋሲካ አደረገ። በመጀመሪያውም ወር በ14ተኛውም ቀን ፋሲካን አረዱ። ካህናቱንም በየእስራታቸው አቆመ፣ በእግዚአብሔርም ቤት ያገለግሉ ዘንድ አጸናቸው። እስራኤልንም ሁሉ ያስተምሩ ለነበሩት ለእግዚአብሔር ለተቀደሱት ሌዋውያን እንዲህ አለ። ቅዱሱን ታቦት ቅዱሱን ታቦት የእስራኤል ንጉሥ የዳዊት ልጅ ሰለሞን በሠራው ቤት ውስጥ አኑሩት። ከዚህም በኋላ በትከሻችሁ ላይ ሸክም አይሆንባችሁም። አሁንም አምላካችሁን እግዚአብሔርን ሕዝቡን እስራኤልንም አገልግሉ ሲል ኢዮስያስ ተናገረ። ምን አለ? ቅዱሱን ታቦት የእስራኤል ንጉሥ የዳዊት ልጅ ሰለሞን በሠራው ቤት ውስጥ አኑሩት አላቸው። ታቦቱ ኢዮስያስ በነገሰበት ዘመን በእስራኤል ነበር እንጂ ወደ ኢትዮጵያ በሰለሞን ዘመነ መንግስት ስለመምጣቱ ሳይሆን መጽሐፍ ቅዱሳችን የሚነግረን በእስራኤል እንደነበረ ነው። ከሰለሞን ንግስና ከ300 ዓመት በኋላ ታቦቱን በዚሁ በእስራኤል እናገኘዋለን ማለት ነው። የምታቀርቧቸው ሰዎች በማስረጃ እንዲያወሩ ወይም ደግሞ ሊሞግታቸው በሚችል ሰው ፊት ቀርበው ቢያወሩ መልካም ነው ላለው። ሻሎም